Hello guys, how are you? Are you fine? Okay, today I'm going to teach you about the verb to be in future tense. Be will be የሚለው የሚወስደው ማለት ነው። ስለዚህ verb to be የመሆን ግሲ ከመጪው ጊዜ የሚያመለክት ግስ ሆኖ የሚያመለክት ማለት ነው። እሺ መጪው ጊዜ የሚያመለክት ወይ ደግሞ መጪው ጊዜ የሚያመለክት ተግባር ማለት ነው። እሺ verb to be የመሆን ግሲ in future tense መጪው ጊዜ የሚያመለክት ተግባር ማለት ነው። ምን አይነት ፎርም ይኖራል? ፎርም የራሱ አለው። ፎርም ሳብጀክት ፕላስ ቢ ፎርም ፕላስ ኮምፕሊመንት ማለት ነው። እዚህም ስለዚህ ይሄ አፈርማቲቭ ሲሆን ሚኖረው ስትራክቸር ነው የሚያሳየን ማለት ነው። እስኪ ምን አይነት ፎርም ነው ያለው? I will be ይላል። እኔ እንሆናለሁ እያለ ነው። I will be ማለት እኔ የሆነ ነገር እሆናለሁ እያለ ነው። እሺ እኔ የሆነ ነገር እሆናለሁ እያለ ነው። You will be አንተ ወይ ደግሞ እናንተ ትሆናላችሁ የሆነ ነገር ትሆናላችሁ የሚል ትርጉም አለው። ሶስተኛ he will be አንተ የሆነ ነገር ትሆናለህ። በቃ ከጊዜ በኋላ ነው። ትንቢት ነገር ነው። ትንቢታዊ ነው የሚያሳየን። ያሁኑ አይደለም ወይ ደግሞ ያለፈው ነገር አይደለም የሚመጣው ነገር ነው የሚያሳየን ማለት ነው። እዚህ ላይ future tense የሚለው ማለት ነው። አራተኛ it will be እሱ ወይ ደግሞ እሷ የሆነ ነገር ትሆናለች ይሆናል ወይ ደግሞ ትሆናለች ማለት ነው እዚህ ላይ። እሺ we will be እኛ የሆነ ነገር እንሆናለን። እኛ we ማለት እኛ የሚለው ነገር እንሆናለን እያለህ ነው ያለው። they will be እነሱ የሆነ ነገር ይሆናሉ። በቃ የመሆን ግስ ፊቸር ነው። ስለዚህ ሁሉም will be ነው የሚወስደው። የየራሳቸው አይወስዱም። ማነሱም ከፓስት ቴንስ እና ከፕሬዘንት ቴንስ ከሆነ የየራሳቸው የሆኑ ሳብጀክታቸው የየራሳቸው የሆነ ግስ ይወስዳሉ ወይ ደግሞ verb to be ይወስዳሉ። እዚህ ግን future tense ከሆነ ግን አንድ አይነት ነው የሚወስዱት። will be የሚለው ግስ ነው የሚወስዱት ማለት ነው። እሺ ወደ ኤግዛምፕል እስክንሄድ ኤግዛምፕል ምን አይነት ስትራክቸር ይኖረዋል፣ ምን አይነት ትርጉምስ ይኖረዋል የሚለው ነገር በደንብ እንይና ትረዱኛላችሁ ማለት ነው። ኤግዛምፕል 1 he will be 10 next month ይላል። he will be 10 next month ቀጣይ ወር 10ኛ አመቱ ይይዛል ይሆናል ማለት ነው። 10ኛ አመቱ ይሆናል 10 አመቱ ይሆናል እያለ ነው። መቼ? ቀጣይ ወር እሱ ቀጣይ ወር 10 አመቱ ይሆናል ወይ ደግሞ ይሞላዋል የሚል ትርጉም አለው። he will be 10 next month ይላል። እሺ ሁለተኛ ሮዛ will be 7 in a month ሮዛ ከአንድ ወር በኋላ 7ኛ አመቷ ትሞላለች እያለህ ነው። በቃ ትንቢት ነው እየነገረህ ነው። በዚህ ይሆናል እያለህ ነው ያለው። ሮዛ will be 7 in a month የሚያመለክተው ላንዲ መሆን ላንዲ month ወይ ደግሞ ላንድ ወር እንደሚያመለክት ነው ማለት ነው። እሺ ሮዛ ከአንድ ወር በኋላ 7 አመት ይሞላታል የሚል ትርጉም አላት ማለት ነው አለው። እሺ ሶስተኛ I will be a doctor እኔ ዶክተር እሆናለሁ። ያ ዶክተር መሆን ትፈልጋላችሁ? ተማሪዎች ናችሁ አይደለ? ዶክተር መሆን ትፈልጋላችሁ። ስለዚህ እሱ ትንቢታችሁ መናገር ትችላላችሁ በዚህ ማለት ነው። እሺ I will be a doctor እኔ ዶክተር መሆን ፈልጋለሁ እሆናለሁ። በቃ ዶክተር እሆናለሁ እየጨረሳችሁ ትሆናላችሁ በቃ በቅጽበት። ስለዚህ በደንብ አጥኑ ማለት ነው። እሺ she will be a university student she will be a university student በቃ የዩኒቨርሲቲ ተማሪ ትሆናለች። እሷ ዩኒቨርሲቲ ተማሪ ትሆናለች እያለህ ነው። ኦኬ አምስተኛው it will be rainy tomorrow it will be rainy tomorrow አሁን ዛሬ የምታየው ነገር ትንቢት የሜትሮሎጂ ትንቢት የሚነግሩ አሉ አይደለ? ሜትሮሎጂ ወይ ደግሞ ስለ ዝናብ ስለ አየር በቃ አየር ሁኔታ የሚመለከተው ነገ ዝናባማ ይሆናል እያለን ነው ያለው። ስለዚህ ዝናባማ ይሆናል ነገ እያለህ ነው አንተ። ነገ ዝናባማ ይሆናል። it will be rainy tomorrow ነገ ዝናባማ ይሆናል። ነገ ዝናባማ ቀን ነው የሚሆነው እያለ ነው። እሺ ወደ ቀጣዩ ስድስተኛው እስክንለፍ they will be late እነሱ ዘግተው ነው የሚመጡ እያለ ነው። they will be late እያለ አሁን የሆነ ስራ ተቃጥራችሁ የሆነ ነገር ለመስራት ፈልጋችሁ እንበል
የሆነ ጓደኞቻችሁ ደግሞ ሌላ ቦታ አሉ እንበል እነሱ ዘግይተው ነው የሚመጡ አስቀድሞ ማይመጡ ምክንያቱ የሆነ ስራ አላቸው ብላችሁ ለመናገር ከፈለጋችሁ ምን ብላችሁ መናገር ትችላላችሁ ማለት ነው they will be late እነሱ ዘግይተው ነው የሚመጡ እያላችሁ ነው ማለት ነው ዘግይተው እንደሚመጡ ወይ ደግሞ ሁኖ ዘግይተው የሚመጡ መሆናቸው እየነገረን ነው ያለው ማለት ነው እሺ they will be a clever students they will be clever students ይለናል they will be clever students እነሱ ጎበዝ ተማሪዎች ይሆናሉ ለመቼ ለቀጣይ ምን ከሆኑ በደንብ ካጠኑ ነው ስለዚህ በደንብ ያጥኑ እያንዳንዳችሁ ሁሉም ነገር የሚቻለው በደንብ ጠንከረ ካጠናህና ጠንከረ ከሰራህ ነው ስለዚህ በደንብ አስተውሉ ምን ይለናል they will be clever students እነሱ ጎበዝ ተማሪዎች ይሆናሉ አሁን አይደለም አሁን ሜቢ ሰነፍም ወይም ጎበዝም ይሆናሉ ቀጣይ ግን በደንብ ጎበዝ ይሆናሉ እያለህ ነው ያለው አንተ እሺ ወደ ቀጣዩ እንሄድ እስኪ ኔጌቲቭ ፎርምስ ምን አይነት ትርጉም ይኖረዋል verb to be in future tense ምን አይነት ኔጌቲቭ ስትራክቸር ይኖረዋል የሚል በደንብ እንይ አሁን ኤግዛምፕል 1 he will not be tense next month የመጀመሪያው ኤግዛምፕል ነው እዚህ ወደ ኔጌቲቭ ስንቀይረው ምን ይሆናል ኔጌቲቭ ስንቀይረው ነው የሚላቸው አንተ not ይወስዳል ግን ስትራክቸሩስ ምን ይሆናል የሚለው he will not be tense next month ስለዚህ will not will እና be ያለው መሃል ላይ ትሆናለች not የምትለው ወይ ደግሞ አፍራሽቷ ማለት ነው ስለዚህ በደንብ እዩ ሮዛ will not be 7 in a month ሮዛ በአንድ ወር ውስጥ 7 አመቷ አይሞላትም እያለ ነው መቼ ነው ታዲያ ሞላት ቀጣይ ሌላ ነው ትጨምራለህ ከዛ በኋላ ነው የሚለው ስለዚህ በደንብ አይሆንም የሚለው አፍራሽ ነገር ነው የምንጠቀመው ያለ ነው በደንብ ተከታተሉ እሺ ወደ ሶስተኛ ኤግዛምፕል ነገር እንሂድ I will not be a doctor አለ እኔ ዶክተር አልሆንም ታዲያ ምንድነው የምትሆነው ፓይለት ነው ሌላ ሆናለሁ እያለ ነው በቃ እኔ ዶክተር መሆን አልፈልግም አልሆንም እያለ ነው በቃ ፍላጎቱ የለውም ማለት ነው ምን አለ I will not be a doctor ስለዚህ ዶክተር አልሆንም የሚል ትርጉም ይኖረዋል ማለት ነው እሺ አራተኛው ኤግዛምፕል she will not be university students ታዲያ ምንድነው የምትሆነው አይ ወደ ሌላ ስራ ትዋፈራለች ማለት ነው ስለዚህ እሷ መምህር ዩኒቨርሲቲ ተማሪ አትሆንም she will not be university students ይለናል ስለዚህ እሷ ዩኒቨርሲቲ ተማሪ አትሆንም እያለ ነው ስለዚህ ወደ ሌላ ስራ ትሄዳለች እያለ ነው ማለት ነው እሺ ወደ አምስተኛው it will not be rainy tomorrow ነገ ዝናባማ አይሆንም እያለን ነው ያለው ነገ ዝናባማ አይሆንም እያለን ነው ያለው ስለዚህ it will not be rainy tomorrow ማለት ነገ ዝናባማ ቀን አይሆንም እያለ ነው እሺ ወደ ስድስተኛ they will not be late እነሱ አርፍዶ አይመጡም ስለዚህ አስቀድመው ይመጣሉ የሚል ትርጉም አለው they will not be late አርፍዶ አይመጡም አስቀድመው ይመጣሉ እንደኔም ያውቀው ከሆነ እያለ ነው ያለው እሺ ወደ ሰባተኛው they will not be clever students ማለት ምን ማለት ነው እነሱ ጎበዝ ተማሪዎች አይሆኑም ስለዚህ they will not be clever students እነሱ ጎበዝ ተማሪዎች አይሆኑም ለምን ይሆናሉ ካጠኑማ ስለዚህ አያጠኑም ሁኔታው ያየነው መሰለኝ ስለዚህ በደንብ ጎበዝ እንትሆኑ ግን አጥኑ ለማለት ነው እሺ they will not be clever students ማለት እነሱ ጎበዝ ተማሪዎች አይሆኑም እያለ ነው ግን መሆናችሁ ግን አመልክቱ ወይ ደግሞ አሳዩ እያልኳችሁ ነው እኔ ደግሞ እሺ ወደ question ወይ ደግሞ ጥያቄ ለመጠየቅስ ምን አይነት ፎርም ይኖረዋል ምን ተጠቅመን verb to be future ተጠቅመን ወይ ደግሞ will be የሚለው verb to be ተጠቅመን ምን አይነት ጥያቄ መጠየቅ እንችላለን የሚለው እናያለን ማለት ነው አንደኛ I will be will he be tennis men's እኔ ጋር ናችሁ will he be tennis next men's will he be tennis next men's ቀጣዩ እሱ ቀጣይ ወር 10 አመት ይሞላዋል እያለ ነው ያለው ጥያቄ ነው እየጠየቀ ያለው will he be tennis next month 10ኛ አመቱ ይሞላዋል ወይ እያለ ነው መቼ ቀጣይ ወር እያለ ነው ያለው እሺ ወደ ሁለተኛ will Rosa be 7 in a month ሮዛ
7 ዓመት ይሞላታል ከመንዝ በኋላ ወይ ደግሞ ከወር በኋላ ነው ያለው ከአንድ ወር በኋላ እያለህ ነው ያለው። እሺ ሮዛ ከአንድ ወር በኋላ 7 ዓመት ይሞላዋታል ወይ እያለህ ነው ያለው። ስለዚህ ጥያቄው መጀመሪያ ዊል ይመጣል፣ ከዛ ሳብጀክት ይመጣል፣ ከዛ ቢ ይገባል ማለት ነው። ከዛ ኮምፕሊመንት ይመጣል ማለት ነው። እሺ ሶስተኛ ዊል አይ ቢ ዶክተር እኔ ዶክተር እሆናለሁ ለራሱ እየጠየቀ ነው። አጠናነህ ነው እንደ ጥረትህ ነው። ሁሉም ነገር እንደ ጥረትህ መሆኑ ማወቅ አለብህ። ያ ስለዚህ አትጠይቀኝ። ታዲያ ምን አደርጋለሁ ካልከኝ በደንብ አጥና ዶክተር እንድትሆን ከፈለክ ማለት ነው። ዊል አይ ቢ ዶክተር ትሆናለህ። አዎ ስለዚህ ዊል አይ ቢ ዶክተር ዶክተር እሆናለሁ ወይ እኔ ዶክተር እሆናለሁ ወይ እያለ ነው። እሺ አራተኛ ዊል ሺ ቢ ዩኒቨርሲቲ ስቱደንት ዩኒቨርሲቲ ስቱደንትስ ዊል ሺ ቢ ዩኒቨርሲቲ ስቱደንት የዩኒቨርሲቲ ተማሪ ትሆናለች ወይ መሆን እየጠየቀ ነው። እርሷ የዩኒቨርሲቲ ተማሪ ትሆናለች እያለህ ነው። በቃ ጠንክራ ካጠናች እንደገና ፍላጎት ከኖራት ትገባለች ማለት ነው። እሺ አምስተኛ ዊል ኢት ቢ ሬኒ ቱሞሮው ዊል ኢት ቢ ሬኒ ቱሞሮው አዎ ነገ ዝናባማ ቀን ይሆናል እያለህ ነው ያለው። ዊል ኢት ቢ ሬኒ ቱሞሮው ነገ ዝናባማ ቀን ይሆናል። የምን አምላክ ነገ ዝናባማ ቀን ይሆናል የምን አምላክ ሊሆን ይችላል። ስለዚህ ሁኔታው እንደ ሁኔታው ነው ማለት ነው። እሺ ስድስተኛ ዊል ዘይ ቢ ሌት እነሱ ዘግይተው ይመጡ ይሆን ወይስ አስቀድመው ነው የሚል ነገር ማለት ነው። ዊል ዘይ ቢ ሌት አስቀድሞ በቃ አርፊደው ነው የሚመጡት የሚሆነው ነገ እያለ ነው ያለው እየጠየቀ ነው ያለው። ስለዚህ በደንብ መልሱለት። ሰባተኛ ዊል ዘይ ቢ ክሌቨር ስቱደንትስ ዊል ዘይ ቢ ክሌቨር ስቱደንትስ ጠንካራ ተማሪዎች ይሆናሉ እነሱ መቼ ወይ ደግሞ ጎበዝ ተማሪዎች ይሆናሉ እነሱ መቼ ቀጣይ ይሆናሉ። አዎ ካጠኑ ነው የሚለው ነገር ያለው እነሱ ጎበዝ ተማሪዎች ይሆናሉ ብሎ ይጠይቃል ማለት ነው። ስንጠይቅ እንደዚህ ብለን እናገራለን ማለት ነው። ስለዚህ ፕራክቲስ አድርጉ፣ ተደጋጋሚ ስሩ። እሺ ቨርብ ቱ ቢ ፊውቸር ሾርት ፎርም ምን አይነት ሾርት ፎርም አለው? ይሄ እየተጠቀምነው የነበረው በአጭሩ መጻፍ እንችላለን። በአጭሩ ሲጻፍ እንዴት ነው አሳያችኋለሁ ማለት ነው። አይ ዊል ቢ ከሆነ አል ቢ ይሆናል ማለት ነው። ዩል ቢ ከሆነ ዩል ቢ። ስለዚህ ዳውሉ አይ ይጠፋል፣ ኤል ይቀራል። ስለዚህ በደንብ እዩ። they will be ትዋጣለች ማለት ነው። they will be ይላል። ስለዚህ ፍሉንት ስፒከር ለመሆን ከፈለጋችሁ እነዚህ በአጽሮተ ቃል የተጻፉ በደንብ ደጋግማችሁ በሉ። በአጽሮተ ቃል ሲጻፉ ፎርሙስ እንዴት ነው የሚለውን በደንብ እዩ። እሺ ኦኬ he will be ይላል። he'll be ወስደዋለሁ እኮ አለ እኮ ውስጣችን። ስለዚህ he will be መጀመሪያ ጥብቅ ብሎ ነው የምንመጣው። he will be ወደ አጭሮተ ቃል ሲቀየር ነው ማለት ነው። she will be ይላል። should be ይሆናል ወደ አጭር በአጭሩ ሲጻፍ ማለት ነው። we will be ይላል በአጭሮተ ቃል ሲጻፍ። ኔጌቲቭ ሾርት ፎርም ሲሆን ደግሞ will not be የሚለው will not be የሚለው want be የሚለው አጽሮተ ቃል አለው ማለት ነው። በደንብ ተረድታችሁ እንደሆነ ተስፋ አደርጋለሁ። ስለዚህ ሳብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። ቴንክ ዩ ቨሪ ማች